አምባገነኖች ሞተው እንኳን የሚደፈጥጧት ዓለም። ከ800 ዓመታት በፊት አንድ ሰው መላውን ዓለም እያንቀጠቀጠ ገዛ። በታሪክ ትልቁን የምድር ግዛት መሰረተም። ነገር ግን ሲሞት አንድ አስገራሚ ትዕዛዝ አስተላለፈ። መቃብሬን ማንም እንዳያውቅ፣ የፈለገኝም ቢኖር እንዳያገኘኝ። እሱን የቀበሩት 2000 ወታደሮች ወዲያውኑ ተገደሉ። እነሱን የገደሉት ሌላ 800 ወታደሮች ጭምር በስለት ታረዱ። ለመሆኑ የመቃብር ምን ስለያዘ ነው እንዲህ በደምና በሚስጥር የተሸፈነው? ዛሬ የታላቁን ጀንጊስ ካን ድብቅ መቃብር ሚስጥር እንፈትሻለን። በ1227 ዓመተ ምህረት ጃንጊስ ካን ሲያርፍ ታማኝ ወታደሮቹ አስከሬኑን ይዘው ወደ ትውልድ ሀገሩ ተጓዙ። ሚስጥሩ እንዳይወጣ በመንገድ ላይ ያገኙትን ማንኛውም ሰው ያለ ርህራሄ ገደሉ። አስከሬኑ ከተቀበረ በኋላ መቃብሩ መኖሩ እንዳይታወቅ 10,000 ፈረሶች በቦታው ላይ እንዲጋልቡ ተደረገም። መሬቱ ሙሉ በሙሉ ከተስተካከለ በኋላ በላዩ ላይ ትልቅ ወንዝ እንዲፈስ ተደረገ የሚሉ የታሪክ ድርሳናት አሉ። ዋናው ጥያቄ ግን ይህንን ቦታ ለማግኘት የሞከሩት ሰዎች ምን ደረሰባቸው የሚለው ነው። በቴክኖሎጂ የረቀቀው የ21ኛው መቶ ክፍለ ዘመን ሳይንስ እንኳን ይህንን መቃብር ማግኘት አልቻለም። ናሽናል ጂኦግራፊን ጨምሮ በርካታ ዓለም አቀፍ ተቋማት የሳተላይት ምስሎችና የላቀ ራዳርን በመጠቀም ለማሰስ ቢሞክሩም ፍለጋው ከሸፈም። ለዚህ ደግሞ የሞንጎሊያ ሕዝብ የራሱ ምክንያት አለው። እንደሱ እምነት የመቃብሩ መገኘት ዓለምን የሚያስጠፋ ከባድ እርግማን ይዞ ይመጣል። ልክ እንደ ሌላኛው የሞንጎሊያ መሪ ታርሙን መቃብር። የታርሙላን መቃብር በሶቪየት ሩሲያ ሳይንቲስቶች በተከፈተ በሁለተኛው ቀን ሂትለር በሩሲያ ላይ ወረራ ፈጸመ። ይህ ያጋጣሚ ነገር ነው ወይስ የእርግማን ውጤት? የጃንጊስ ካን መቃብር ምናልባትም ለዘላለም ተደብቆ ይኖር ይሆናል። እሱ የፈለገውም ይህንን ነበረም፣ በሕይወቱ ዓለምን ገዝቶ በሞቱ ግን በሰላም ማረፍ። እናንተስ ለመሆኑ ስለዚህ ጉዳይ ምን ታስባላችሁ? ወደ ጥልቁ ታሪክ ታዲያ እንግባም። አንዳንዶች የአጼ ቴዎድሮስና የጃንጊስ ካንን አስደናቂ ተመሳሳይነት እንዲህ ሲሉ ያነጻጽሩታል። ይህ የጃንጊስ ካን ሚስጥራዊ አቀባበር ለኛ ለኢትዮጵያውያን እንግዳ አይደለም። መቃብራቸው እንዳይታወቅና በጠላት እንዳይደፈር በሚስጥር ከተቀበሩ ታላላቅ መሪዎች ጋር ተመሳሳይ ነው። ለምሳሌ ታላቁ ንጉስ ቴዎድሮስ በመቅደላ አምባ ላይ ራሳቸውን ካጠፉ በኋላ የእንግሊዝ ወታደሮች አስከሬናቸውን አግኝተው እንዳያዋርዱት በሚስጥርና በፍጥነት ነበር የተቀበሩት። ልክ እንደ ጃንጊስ ካን ሁሉ ታላላቅ መሪዎች ከሞቱ በኋላ ክብራቸውን ለመጠበቅ መቃብራቸውን መደበቅ ይመርጣሉ። ምንም እንኳን የሚደብቁበት ታሪክ ለየቅል ቢሆንም ይህ ብዙ ሰው የማያውቀውና የኢትዮጵያን ተመልካች በኩራት ዋው የሚያሰኝ ታሪክ ነው። የጀግናው ጦር ታሪክ። የጃንጊስ ካን የሞንጎሊያ ጦር መላውን እስያና አውሮፓን ሲያደባይ ወደ አፍሪካ ለመግባት ሞክሮ ነበርም። በወቅቱ በግብጽና በሰሜን አፍሪካ አካባቢ የነበሩት የሞንጎሊያ ጦር ለመጀመሪያ ጊዜ ድባቅ የመቱት ማምሉኮች የተባሉት ጀግኖች ወታደሮችን የመሩት በውስጡ የነበሩት በርካታ ኢትዮጵያውያንና ሀበሾች ነበሩ። ስለዚህ የጃንጊስ ካን ጦር አፍሪካን እንዳይወር አጥፊውን ማዕበል በመግታት ረገድ የኢትዮጵያውያን ደምና ተጋድሎ አለበት። ሳይንቲስቶች የጃንጊስ ካንን መቃብር በሳተላይት መፈለጋቸውና ማጣታቸው አንድ ነገር ያስታውሰናል። እሱም የጥንታውያን ሰዎች ረቂቅ ጥበብ ነው። ልክ እንደኛ የላሊበላ ውቅር አብያተ ክርስቲያናት ወይም የአክሱም ሐውልቶች ጥንታውያን መሐንዲሶች በዘመናዊ ቴክኖሎጂ እንኳን የማይበገሩ ድንቅ ጥበቦች መሬት ውስጥ ቀብረው አልፈዋል። የጃንጊስ ካን መቃብርም ሳይንስ ሊደርስበት ያልቻለው የጥንታውያን ድብቅ ኢንጂነሪንግ ውጤት ነው። ወደ አነሳነው ነጥብ እንመለስ። ከ800 ዓመታት በፊት ታዲያ አንድ ሰው መላው ዓለምን እያንቀጠቀጠ ገዝቷል ብለናቸዋል። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እጅግ ግዙፍ የሆነ የምድር ግዛት የመሰረተ ሰው ነው። ስሙም ከላይ እንዳልኳችሁ ጃንጊስ ካን ነው። ይህ ጨካኝና ስልተኛ ንጉስ በ1227 ዓ.ም ሲሞት ግን ለዓለም ትልቅ እንቆቅልሽን ጥሎ ያለፈ ነው። የመጨረሻው ኑዛዜው አንድ ብቻ ነበረ፣ መቃብሬን ማንም እንዳያውቅ፣ የፈለገኝም ቢኖር እንዳያገኘኝ የሚል። ታዲያ የሚስጥር እንዳይወጣ ምን ተደረገ መሰላችሁ? አስከሬን ተሸክመው የሄዱ 2000 ወታደሮች በመንገድ ላይ ያገኙትን ሕፃን አዛውንት ሳይሉ እያንዳንዱን ሰው ያለ ርህራሄ አረዱ። ንጉሱን ቀብረው ሲመለሱ ግን እነሱም እንዳይናገሩ በሌላ 800 ወታደሮች ተጨፈጨፉ። መጨረሻ ላይ እነዚያ የገደሉት ወታደሮች በፍርሃት ራሳቸውን አጠፉ። መቃብሩ ያለበት ቦታን የሚያውቅ አንድም ሕያው ነፍስ በምድር ላይ አልቀረም። እዚህ ላይ አንድ ትልቅ ጥያቄ መነሳቱ አይቀርም። ለመሆኑ ይህ የእስያና የሞንጎሊያ ታሪክ ከኛ ከኢትዮጵያውያን ጋር ምን ያገናኘዋል ካላችሁ መልሱ እጅግ አስገራሚ ነው። የጃንጊስ ካን የሞንጎሊያ ጦር መላው እስያንና አውሮፓን አውድሞ
የዓለም ሀያላንም በሙሉ አንበርክኮ ወደ አፍሪካ ለመግባት ማዕበል ሆኖ ተነስቷል። ግብፅን ይዞ አፍሪካን ለመዋጥ ሲቃረብ ግን ማንም ያልጠበቀው ተአምር ተፈጠረም። በታሪክ የሞንጎሊያን ጦር መሬት ለመሬት እያንከባለለ ለመጀመሪያ ጊዜ ድባቅ የመታውና ወደ አፍሪካ እንዳይገባ የገተረው የማምሉኮች ጦር ነበረም። በታሪክ ተመራማሪዎች የተረጋገጠ እውነተኛው መረጃ ደግሞ በዚህ በአፍሪካ አዳኝ የሆነው በማምሉክ ጦር ውስጥ የነበሩት በጀግንነታቸው ግንባር ቀደሙን ስፍራ ያዙት በርካታ የሀበሻ የኢትዮጵያ ወታደሮች ነበሩ። አዎ የጀንጊስ ካን ተተኪዎች አፍሪካን አውድመው ታሪካችንን እንዳያጠፉት በዚያ በረሃ ላይ ደማቸውን አፍስሰው ማዕበሉን የገቱት የኢትዮጵያውያን ጀግኖች ክንድ ጭምር ነው። በተጨማሪም ይህ የጀንጊስ ካን መቃብሩን የመደበቅ ረቂቅ ጥበብ ለኛ ለኢትዮጵያውያን አዲስ አይደለም። የጥንታውያን አባቶቻችን ጥበብን ያስታውሰናል። ታላቁ ንጉሥ አፄ ቴዎድሮስ በመቅደላ አምባ ላይ ለእንግሊዝ ወታደሮች እጃቸውን ላለመስጠት ራሳቸውን ካጠፉ በኋላ ጠላት አስከሬናቸውን አግኝቶ እንዳያዋርደው መቃብራቸውንም እንዳያፈርሰው ታማኝ ሃይማኖት አባቶችና ወታደሮች አስከሬናቸውን በሚስጥርና በፍጥነት ነበር የቀበሩት። ልክ እንደ ጀንጊስ ካን ሁሉም በኢትዮጵያ ታሪክም ታላላቅ መሪዎች ቅዱሳን ከሞቱ በኋላ ክብራቸው እንዲጠበቅ መቃብራቸውን መደበቅ የተለመደ የጥበብ መንገድ ነበረም። ለመሆኑ ይህ መላውን ዓለም ያንቀጠቀጠው ሰው ከሞተ በኋላ ፍርሃቱ ያልተለየው ይህ ሰው ማን ነው? የብዙዎቻችሁ ጥያቄ ይሆናል። ጀንጊስ ካን የተወለደው በ1162 ዓ.ም አካባቢ በሞንጎሊያ ጨካኝ በረሃዎች ውስጥ ሲሆን ትክክለኛ ስሙ ተሙጂን ይባል ነበረም። ተሙጂን ሲወለድ በእጁ መዳፍ ውስጥ የረጋ ደም ይዞ እንደነበር የታሪክ ድርሳናት ይመሰክራሉ። የዚያ ዘመን ጠንቋዮች ይህንን አይተው ይህ ሕፃን ሲያድግ በሚሊዮን የሚቆጠሩ ሰዎች እንደሚያፈስ ጨካኝ ተዋጊ ይሆናል ብለው ተነበዩ። የልጅነት ሕይወቱ በደስታ የተሞላ አልነበረም። ገና በ9 ዓመቱ አባቱ በጠላቶቹ ተመርዞ ተገደለ። የነበረበት ጎሳ እሱን፣ እናቱን፣ ወንድሞቹን ጥሏቸው ኮበለለም። ተሙጂን በረሃብ በብርድና በከባድ ስቃይ ውስጥ አደገ። ከረሃብ የተነሳ የገዛ ወንድሙን ሳይቀር አሳድኖ አልሰጠኝም በሚል በጥቅሻ ገደለው። ይህ በልጅነቱ ያየው ጭካኔና ክህደት በውስጡ ወደር የሌለው የአምባገነንነት መንፈስ ቀረጸበት። ሲያድግ የተበታተኑትን እርስ በርሳቸው የሚዋጉትን የሞንጎሊያ ጎሳዎች በብረት ዲሲፕሊንና በሰይፍ አንድ አደረጋቸው። ከዚያም በ1206 ዓመተ ምህረት ጀንጊስ ካን ወይም የዓለም ሁሉ ገዢ የሚል ስም ተሰጠው። ጀንጊስ ካን ወደ ስልጣን ከመጣ በኋላ ያሳየው አምባገነንነት በሰው ልጅ ታሪክ ውስጥ አቻም ነበረውም። እያንዳንዷን የጦር መስመሩ በደም የተጻፈች ነበረች። ከተማን ያውድም ነበርም። የጀንጊስ ካን ጦር አንድን ከተማ ለመውረር ሲሄድ እጃቸውን ካልሰጡ የከተማዋን ህንፃዎች ብቻ ሳይሆን ድመቶችና ውሾች ሳይቀር ይጨፈጭፍ ነበርም። በጦርነት ወቅት የተማረኩትን ምርኮኞች ከፊት ያሰልፍ ነበር። ጠላቶቹ የገዛ ወገኖቻቸውን እንዳይወጉ ሲያቅማሙ እሱ ከበስተጀርባ ሆኖ ያጠቃቸው ነበርም። በአንድ ወቅት በአሁኗ ኢራን የምትገኘው ኒቫፑር የተባለች ከተማ ሲወር የ1 ሚሊዮን ሰዎች ራስን አስቆርጦ የራስ ቅል ፒራሚድን ሰርቶበታል። የጀንጊስ ካን ጦርነት በአጠቃላይ ከ40 ሚሊዮን በላይ ሰዎች ህይወትን ቀጥፏል። የቁጥር በወቅቱ የነበረውን የዓለም ህዝብ 11 በመቶ ሁሉ ያጠፋ ነበርም። ጭካኔው የሰማይና የምድርን ሚዛን ያዛባ አምባገነን ነበረም። የሚያስገርመው ግን አምባገነንነቱ በህይወት እያለ ብቻ አላበቃም። ሞቶ እንኳን ይህንን አስፈሪ ባህሪውን ተከትሎት ሄዷል። ጀንጊስ ካን በህይወት በነበረበት ዘመን የሰዎችን ነጻነትና ፍላጎት ረግጦ ይገዛ እንደነበረው ሁሉ በሞተበትም ጊዜ የሰዎችን ህይወት መጨረሻ ፍላጎትን ለማስፈጸሚያነት ተጠቅሞበታል። መቃብሩን የቆፈሩ ሰዎች ያዩትን መንገደኞች እንዲያውም እሱን የቀበሩትን ወታደሮች ጭምር እንዲታረዱ ማዘዙ ሞት እንኳን የአምባገነንነቱን ጥማት እንዳልገታው ትልቅ ማረጋገጫ ነው። ልክ በህይወት እያለ በሚስጥርና በፍርሃት ሰዎችን ይገዛ እንደነበረው ከሞተ ከ800 ዓመታት በኋላም ዓለምን በፍርሃትና በእንቆቅልሽ እየገዛ ይገኛል። እዚህ ጋር ነው እንግዲህ ታሪኩ ትልቁና ማህበራዊ እውነት የሚገለጸው። ጀንጊስ ካን በሺዎች የሚቆጠሩ ሰዎችን ሲጨፈጭፍ የሰው ልጅስ አንድ አምባገነንን መሪ ለመደምሰስና ለማስወገድ ለምን በአንድነት አይተባበርም? ለምንስ ዝም ብሎ ይታረዳል? የሚል ጥያቄ የሚነሳው የታሪክና የስነ ልቦና ምሁራን ለዚህ 3 አስገራሚ ምክንያቶችን አስቀምጣሉ። አንደኛው የፍርሃትና የሽብር ስነ ልቦና ነው። አምባገነኖች እንደ ጀንጊስ ካን አይነት እጅግ አሰቃቂ ጭካኔ የሚያሳዩት ዝም ብለው ሳይሆን ሰዎችን ለማስፈራት ነው። የሰው ልጅ በአንድነት እንዳይነሳ መጀመሪያ አእምሮውን በፍርሃት ያደነዝዙታል። እምቢ ካልኩ ቤተሰብ ያልቃል የሚለው ፍርሃት ሰዎች እርስ በርስ እንዳይተማመኑና እንዳይተባበሩ ያደርጋቸዋል። ሌላው ደግሞ ክፍፍልና እኔ ምን አገባኝ የሚል ስሜትን መፍጠር ነው። ጀንጊስ ካን ወደ አንድ ሀገር ከመሄዱ በፊት በውስጡ ያሉትን ጎሳዎችና መሪዎች እርስ በርስ ያበጣበጥ ነበረም።
የሰው ልጅ በአንድነት በአምባገነኑ ላይ ከመነሳት ይልቅ የገዛ ወገኑ ሲጠቃ እኔ እስካልነካኝ ምን አገባኝ በማለት ዝምታን ይመርጣል። ይህ ደግሞ ለአምባገነኑ እያንዳንዱ በየተራ ለመደምሰስ ምቹ ዕድል ይሰጠዋል። ሌላው የጥቅምና የጉልበት ተገዥነት ነው። አምባገነኖች በዙሪያቸው ላሉት ታማኝ ወታደሮች የዘረፉትን ወርቅና ስልጣን ያድላሉ። ሰዎች ከአምባገነኑ ጋር ከመጣላት ይልቅ የሱ ተባባሪ በመሆን የጥቅሙ ተካፋይ መሆንን ይመርጣሉ። በጃንጊስ ካን ጦር ውስጥ የነበሩት በሚሊዮን የሚቆጠሩ ወታደሮች የገዛ ወገኖቻቸውን የጨፈጨፉት በጥቅምና በጉልበት ተገዢ ስለነበሩ ነው። ነገር ግን በሚሊዮን የሚቆጠሩ ሰዎችን ሕይወት የቀጠፈው መላውን ዓለም በብረት እጁ የገዛው የአስፈሪ አምባገነን እንዴት ሞተ? ፍጻሜውስ ምን ይመስል ነበረ? በታሪክ ድርሳናት የጃንጊስ ካን አሟሟት ዛሬም ድረስ ትልቅ ክርክርና እንቆቅልሽ ያለበት ቢሆንም በዋናነት 3 እውነተኛ ማራኪ ታሪኮች ተመዝግበው ይገኛሉ። የመጀመሪያው ይፋዊ ታሪክ በ1227 ዓ.ም ጃንጊስ ካን እድሜው በ60ዎቹ አጋማሽ ላይ ሳለም የታንጉት የተባለው መንግስት ለመውረር በዘመቻ ላይ ነበርም። በወቅቱ በፈረስ ላይ ሆኖ ሲጋልብ ድንገት ከፈረሱ ላይ ተፈናጥሮ መሬት ላይ ይወድቃል። በዚህ ውድቀት ምክንያት ውስጣዊ አካላቱ ክፉኛ ይጎዳሉ። ከፍተኛ ትኩሳትም ይዘዋል። በወቅቱ የነበረው የሕክምና ጥበብ ሊያድነው አልቻለም። ከጥቂት ቀናት ስቃይ በኋላም በዚያው በጦርነት ምድር ላይ ህይወቱ ያልፋል። ሁለተኛው የቤተ መንግስቱ ሚስጥር ነው። የታሪክ ደግሞ ይበልጥ ልብ አንጠልጣይ ነው። ጃንጊስ ካን ታንጉት የተባለውን ግዛት ሲያሸንፍ የዚያችን ሀገር ቆንጂት ልዕልት በምርኮኛነት ይወስዳታል። እንደ ታሪኩ አገላለጽ ልዕልቷ የገዛ ሀገሯና ቤተሰቦቿን ያጠፋውን ይህንን ጨካኝ ንጉስ ለመበቀል ትምል ነበረም። በመኝታ ክፍላቸው ውስጥ ብቻቸውን በነበሩበት ወቅት በድብቅ በያዘችው ትንሽ ስለት ድንገት ወቅታ ክፉኛ ቆስለዋለች። ይህ የቁስል ስቃይ ነው እንግዲህ ወደ ሞት የመራውም ይባላል። ሶስተኛው የዘመናዊ ሳይንቲስቶች ጥናት በቅርቡ የታሪክና የሕክምና ተመራማሪዎች ያደረጉት ጥናት ደግሞ ሌላ አስገራሚ መላምት አውጥቷል። በወቅቱ በነበሩት የታሪክ መዛግብት ላይ የተጻፉትን ምልክቶች ሲያጠኑ ጃንጊስ ካን የሞተው ከፈረስ ወድቆ ሳይሆን በዚያ ዘመን ዓለምን እያጨደ በነበረው ቡብኒክ ፕሌግ ወይም በታላቁ የወረርሽኝ በሽታ ሳይሆን እንዳልቀረም ይጠረጥራሉ። የሚገርመው ግን የትኛውም አሟሟት እውነት ይሁን ጃንጊስ ካን ከመሞቱ ጥቂት ሰከንዶች በፊት እንኳን ፍርሃቱ አልተለየውም ነበረም። የሞንጎሊያ ጦር እሱ መሞቱን ጠላቶቹ ከሰሙ ወራሪውን ሊቀለብሱት ይችላሉ በሚል ፍርሃት የንጉሱን መሞት ሙሉ በሙሉ ሚስጥር አድርጎት ቆየም። አስከሬን ይዘው ወደ ትውልድ ሀገሩ ሲጓዙ በመንገድ ላይ ሞንጎሊያን ጦር ያየ ማንኛውም ምስኪን መንገደኛ ወዲያውኑ ይታረድ የነበረውም ለዚህ ነበረም። አብዛኛውን ጊዜ አምባገነኖች ፈሪዎች ናቸው። የጃንጊስ ካን አምባገነንነት በህይወቱ ሰዎች በፍርሃት ቀፍድዶ እንደገዛው ሁሉ በሞቱም ጊዜ ያንን ጥላውን ሰዎች መግደሉን ቀጥሎ ነበረም። ይህ ታሪክ የሚያሳየን አንድ ትልቅ የህይወት እውነት አለም። መላውን ዓለም በቁጥጥሩ ስር ያደረገ በቢሊዮን የሚቆጠሩ ወርቆችን በሚሊዮን የሚቆጠሩ ሰራዊቶችን የያዘ ሰው በመጨረሻ ግን ከአንድ የፈረስ ውድቀት ወይም ከአንዲት ሴት ስለት ወይ ደግሞ በአይን ከማይታይ ረቂቅ ቫይረስ ሊያመልጥ አልቻለም። የሰው ልጅ ምን ያህል ጉልበት ቢኖረው አምባገነን ቢሆን የሞት ደወል ሲደወል ግን ባዶ እጁንና ምንም መከላከያ እንደሌለው ምስኪን ፍጡር ሆኖ ነው የሚሰናበተው። ጃንጊስ ካን መቃብሩን እንዲደብቅ ያደረገው ምናልባትም ይህንን የሰው ልጅ ደካማነት ዓለምን እንዳያይበት ሁሌም ሲፈራ እንዲኖር ከነበረው የክብር ጥማት የተነሳ ሊሆን ይችላል። ጃንጊስ ካን በ1227 ዓ.ም ሲሞት አምባገነንነቱ እስከ መቃብር ተከትሎት ሄዷል። የታሪክ ድርሳናት እንደሚሉት ከፈረስ ላይ ወድቆ በደረሰበት የውስጥ አካል መጎዳት ወይም በምርኮኛዋ ልዕልት በስለት ተወግቶ ወይ ደግሞ በወቅቱ በነበረው ወረርሽኝ ህይወቱ ማለፉን ይጠቅሳሉ። እሱ መሞቱ ተደብቆ አስከሬኑ ወደ ሀገሩ ሲወሰድ ሚስጥሩ እንዳይወጣ በመንገድ ላይ የተገኙ ንጹሃን መንገደኞች በሙሉ ታርደዋል። የቀበሩትም 2000 ወታደሮች ተገድለዋል። ገዳዮቹም በሌሎች ተጨፍጭፈዋል። መቃብሩ ላይ 10,000 ፈረሶች እንዲረግጡት ተደርጎ ወንዝ ፈሶበታል። የጃንጊስ ካን አምባገነንነት በሰዎች ህይወት ላይ ብቻ ሳይሆን በምድር ስነ ህዝብ ላይ ትልቅ ጠባሳ ጥሎ ያለፈ ነው። ጃንጊስ ካን በወረራቸው ሀገራት ሁሉ የነበሩ ልዕልቶችና ሴቶች በጉልበት ይወስድ ነበረ። በዘመናዊው የዲኤንኤ ጥናት የተረጋገጠ እውነታ እንደሚያሳየው ዛሬ በዓለም ላይ ከሚገኙት ወንዶች መካከል በየ200 ወንዶች አንድ ወንድ ወደ 16 ሚሊዮን የሚጠጉ ሰዎች ጃንጊስ ካን ቀጥተኛ የዘር ሐረግ አላቸው። የጃንጊስ ካን ጦር ከ40 ሚሊዮን በላይ ሰዎችን በመጨፍጨፍና በርካታ ከተማዎችን በማውደም ሰፊ የእርሻ መሬቶችን ወደ ዱርና ወደ ጫካነት ቀይረዋል። ይህ ደግሞ በምድር ላይ ያለውን የካርበን መጠን በ700 ሚሊዮን ቶን ያህል እንዲቀንስ አድርጎታል። በታሪክ በአምባገነንነቱ ምክንያት የአየር ንብረትን የቀየረ ብቸኛው ሰው ነው ሲሉም ይጽፋሉ። ያ ሁሉ በሚሊዮን የሚቆጠሩ ሰዎች ደም ያፈሰሰውና መላውን እስያ የዋጠው አምባገነናዊ ስርዓት በመጨረሻ መፍረሱ አልቀረም። ጃንጊስ ካን ከመሞቱ በፊት ግዛቱ ለአራቱ ወንድ ልጆቹ ተከፋፍሎ ተሰጥቶ ነበረ። እሱ በህይወት እያለ በብረት ዲሲፕሊን የያዘው ሰራዊት፣ እሱ ከሞተ በኋላ ልጆቹና የልጅ ልጆቹ እኔ በልጥ በሚል የእርስ በርስ ስልጣን ፉክክር ውስጥ ገቡ። የሞንጎሊያ ወራሪዎች የሄዱበትን ሀገር
ህዝብ በጉልበት ያጠፉ እንጂ የራሳቸውን የረቀቀ ባህልና ስልጣኔ አልነበራቸውም። በመሆኑም ወደ ፋርስ ወይ ደግሞ የአሁኗ ኢራን የሄዱት፣ እስልምናን ወደ ቻይና የሄዱት ደግሞ የቻይናን ባህል እየተቀበሉ በሄዱበት ሀገር ህዝብ ውስጥ ቀስ እያሉ እየቀለጡ ጠፉ። ቀደም ሲል እንደተጠቀሰው ወደ አፍሪካ፣ ወደ መካከለኛው ምስራቅ ለመስፋፋት ያደረጉት ሙከራ በጀግኖች ወታደሮች ክንድ አይን ጃሉንድ በተባለውን ታሪካዊ ቦታ ላይ ሙሉ በሙሉ መክሸፉ የሞንጎሊያ ጦር የማይበገር አፈታሪክ አፈረሰው። ታሪክ የሚያስተምረን ሀቅ ማንኛውም አምባገነን መሪ ምንም ያህል በሚሊዮኖች የሚቆጠር ሰራዊት ቢኖረው የፈለገውን ያህል ህዝብ ቢጨፈጭፍና ፍርሃትን ቢዘራ መጨረሻው ውድቀትና ሞት ነው። ጃንጊስ ካን ዓለምን በሙሉ ለመቆጣጠር ቢነሳም በመጨረሻ ግን ያረፈው ስፋቷ 2 ሜትር በማይሞላ ማንም በማያውቃት ድብቅ መቃብር ውስጥ ባዶቹን ነው። አምባገነንነት ለጊዜው ህዝብን ቢያሸብርም በታሪክ ሂደት ውስጥ ግን ሁልጊዜም ተሸናፊ ነው። አበቃን። ቸር ያሰማን።